ዮሐና ጀለስ ጋፈተ መቃን ዮሐና ሲሉ ጋፈተ መቃን ከደስ ለንጀዲ ሽሞ ኦሮሞ አፋን አማርፋም ሚዩት አድርገኝ ቆሻቆሻ ከኔ ጋር ነው እና ላስረዳችሁ ያለችው እሷ እዛ ቦታ ላይ 9 ወር ቆይታ ነበር ማለት ነው። አሁን እኔ ጋር ያለች ልጅ እና ለ9 ወር እዛ ሲያግባል እዛ ይሄ ሸራ ምናምን አሁን እዚህ ቤት ማለት ተስፍሽ ለፈንትሽ ደውልነት ዱባይ ላሉ በኋላ ስትወጣ እሺ ቦታ ላይ አይደለም ለየብቻ ነው። እዚህ ጋር ብዙ አመት እዚህ ጋር ያገለገሉ ኦሮሞዎች አሉ እና ይህን ነገር እዚህ ጋር እሷን የሚያገኙ ከሆነ ወደ ዘር ያዞራሉ፣ ብዙ ነገር ይፈጠራል። በብዛት ከኛ ይበልጣሉ በሚል ተክላይ ብዙ ጊዜ በአማርኛ ያወራል። እኔ ደግሞ ቋንቋ ያው መስማት ነው የምችለው እንጂ አሁንም ማውራት አልችልም አማርኛ ማለት ነው። ከ9 ወር በኋላ ከተክላ ጋር ያገናኛል። እሷ አዲስ አበባ ሳው ቤት ሰራተኛ ነበረች። ልትመጣ ስትል ያገናኛት ሰውዬ የእሷ ወንድም የእሱ ልጆች አግቶባት በዛ ምክንያት እሱ ልጆችን ብሎ ፖሊስ ጣቢያ ሲሄድ በዚህ ምክንያት እሱ ተይዞ እሷን እንዳያስለቅቃት እሷ ደግሞ ከመለቀቋ ከዚህ ከመምጣቷ ከ9 ቀን በፊት ከሀና ጋር አንድ ቦታ ነበሩ እና ተክላይ ሀና ብሎ እንኳን ሌላ ስም ሲጠሩ ሀና እኔ ነኝ እንዳትዪ፣ ሀና ካሉሽም እኔ አይደለም ዝም ነው የምትዩ፣ ስምሽ ሀና እንደሆነ እንዳትናገሪ እያለ ወሄለን በቃ ሌላ ስም ነው እንጂ እንደዚህ ስምሽ ሀና ካሉ ምናልባት ሰው አጠገብሽ ሀና የሚል ስም እንኳን ከጠራ ዞር ብለሽ እንዳታይ ብሎ ያስፈራራታል። ልጄን ስትል ልጅ ከፈለሽ እዚሁም ትወልጃለሽ ይላታል። ከዛ ከሱ ጋር የነበረው ልጅ ደግሞ እቺኛዋ ሄዳ ብትናገርስ ቢል እቺ ጋላ ናት፣ ቋንቋ አታውቅም። ሲቀጥል ደግሞ ቢመቻው ተሰራቱ ለመግደል አይደል እንደምትፈልገው ምንድን ነው የምታወራቸው አታወራ ብሎ 9 ቀን ምናምን አብረን እዛ ነበር ከሀና ጋር እና በአጠቃላዩ የዛን ሰሞን እሱ በጣም እሷን ያስፈራራበት የነበረው ስሜ ሀና ነው ብትይ በራስሽ ላይ ነው የምትፈርጂው፣ ስምሽ ሀና አይደለም፣ ሀና ሲሉ አቤት እንዳትዪ ብሎ ለመጣ 3 ቀን ምናምን ሲቀር ደግሞ አለያየን። እሷ ወደዚህ ለመምጣት ደግሞ በነፍስ እንዳለች ማለት ነው እችኛዋ የመጣችዋ በህይወት መኖሯን ወደዚህ ለሚመጣው ልጅ ተክላይ ከእሷ ጋር አብሮ አድሮ ከመጣችዋ ልጅ ጋር ማለት ነው አብሯት አድሮ ከዛ እዛ እሷ ጋር ያደረበት ቦታ ላይ ደብተርና እስክሪብቶ አስቀምጦ ሲሄድ በህይወት አለው ብላ ጽፋ የሰው ቦርሳ ውስጥ አስቀምጣ ነው እዛ ከኔ ጋር አድሮ እኔን እዛ ጋር ለሌላ ሰው አስረክቦኝ ለ2 ቀን 3 ቀን ሌሎች ወንዶች እየተፈራረቁብኝ ለ2 ቀን እዛ አሳድሮኝ ከዛም በኋላ ወደዚህ ላኩኝ እና ሀና በህይወት አለች፣ ግን ስምሽ ሀና ነው። ብዙ ሰው አሁን እዛ ቢያያት መጥቶ ላይናገር ይችላል። ምክንያቱም ስሟን ሲጠይቋት ሌላ ስም ነው የምትናገረው፣ እያስፈራሯት እያለች ነው። ኦኬ ንገሪያቸው አንዴ ለእኔ ነገርሽኝን እችን ልጅ ራሱ ለ9 ወር ሞታለች ብሎ ሳትሞት ባያለች ሁሉ የራሷን እንደላከላችሁ አይደለም? አዎ ሳትሞት ሞታለች ብሎ ብዙ ነገር እንትን በቃ እንደሞተች ነው የምናውቀው። ፎቶ አንስቶ ልኳል። የላከው ደግሞ ሳትሞት ነው እንደሞተች አስመስሎ በነፍስ ያለችዋን ተኝ ብሏት ምናምን እንደዛ ነው ፎቶ ያስነሳት። እንደዛን ያስነሳኝ አስገድዶኝ አለች። ኦኬ አንዴ አሁን ከአንቺን የሰማነው እና በኦሮመኛ ይህንን ታሪክ መናገር ትችላለች ልጅቷ? ለምን ኦሮመኛ የሚሰሙ ስላሉ እነ ተስፋዬም ስላሉ እስቲ መናገር ከቻለች ማለት ሌላ ፌክ እንዳይመስል ማለት ነው። እስቲ ጥሪያትና ትናገር አንዴ። ግን መኩ ከይቅርታ ጋር አንድ ጥያቄ አለኝ ለእሷ ማለት ነው። አሁን እች ልጅ ይመስለኛል እሷ አይደለች ያለችው አይደለ? አይ አሚን ያለችው እዚህኛ ጋር ዱባይ ነው። ዱባይ አይደለም እዚህ ሳውዲ ነኝ። ሳውዲ ነች ና መሲ ሳውዲ ናት ያለችው፣ ቁጥሯም የሳውዲ ነው። እኔ አንዴ ፌክ እንዳይመስል ልጅቷ ራሷ እንድትናገር ስለፈለኩ ነው። ከዛ እኔ በውስጥ አወራታለሁ ልጅቷ እና ቦታ ነገር አለ የበሉኝ
ይሄ ሳይሆን አብሮኝ የመጡ ልጆች ናቸው። ከአና ጋር መግባባት አይችሉም። እቺ ኦሮምኛ እሷ የምትናገረውን ስለምሰማ ነው እንጂ ከአና ጋር እንኳን አናወራም አለች። አብረን ብቻችንን ጥለው ዞር በሚለው አጋጣሚ እንኳን አናወራም። ግን ስታለቅስ ቁጭ ብላ ልጅ የበሉኝ እነሱ ሳይሆን አብረን የወጣው ሰዎች ናቸው ብላ ነው የምታለቅሰው። እስቲ እህታችን አሜን የምትቸኩ ከሆነ አንድ ጥያቄ እንጠይቅሽ። እዛ 9 ቀን አብረው ሲያድሩ ምን እያደረጓት ነበር? እንደዛ በልሽ የዛሬ 23 ቀን አብረው ነበሩ ማለት ነው። ስለዚህ ከዚህ በላይ ኤቪደንስ የለም እና ከቻልሽ ተስፋ የሚጠይቃት ነገር ካለ በኦሮመኛ ይተረጉማል። እሱም አገናኛቸው ፕሊዝ። ሚዩት ሆነሻል። ከዚህ በላይ አራስራታለሁ እንዴ ስልክ አይደለም ሜሪ ሀና ወሊናቸው የቁቴሰን ማልጀቸ ቱረሜ አዜ ከሀና ጋር ቆቁመከቲኑት የነበራችሁ ምን ስትሏት ነበር? ትግርቻ እሱን አፋን አማራም ብዙ እሱን ጋር በጣ ደምተይንም ቱ በላችሁ እሷ ኦሮሞ ናት ጋላ ናት ሄዳ አትናገርም። ሰማችሁ? ሰዎች ሰገር ገርጋራ ሰዎችን ደምተይ ትንቴሁ አናዩን ጋር ይስሙዘናን እሱን ጋር ላጣ ደምተይንም ቱ እሱን አጀስቲዮ በርባቲ ሚጫየውን ጊዜ ቲክቶክ ይረት ጆቱ ድራንፋን ነውዳ ይህን ቱጀል እዚህ ጋር ለምትሰሙ ሰዎች እንግዲህ እህታችን እያለች ያለችው ያ ደላላው ጠቅላይ የሚባለው ነው። ጠቅላይ ሜ ጉርባንች ሚቃዲማ ታፍታል። ኦኬ ቀዩ ልጅ እነሱ ልጅቷ ፋኖን ስለምትደግፍ እቺ እንዳውም ቋንቋም አትችልም። ቢግባቡም ኦልሬዲ ትገላታለች። ጋላና እንትን አይስማሙም በሚለው ነገር አትሰማትም ብሎ ነው እዚህ ሲያጣጥል የነበረው እያለች ነው የተናገረች ያለችው። ኦኬ አከም ጓቲ ሲዲፍቴ ኦኮቴ ምቱ ኢሲን መኑ ከሰ ጅርቲ ሉቁዳን ጅርቲ ጋፈሰን ልጄን እያለች ታለቅሳለች። ልጄን እያለች ታለቅሳለች። ሴድ ነበረች በህይወት እያለቀሰች ነበር። ልጄን እያለች ማልቀስ ታበዛ ነበረ። እዚሁ ትወልጃለሽ እያሉ እንትን ሲናገሩ ሰምቻለሁ። ላላህ እንደ ወላሂ ከዚህ በላይ ባጠይቅ ደስ ይለኛል። ኮንታክት አረጋል ያስ እንኳን አንድ ቆይ አሜን በቃ ውጪ እኔ በውስጥ እንነጋገራለን። ዩስፍ በጣም እፈልጋለሁ። የምንሰራው ስራ አለ እዚህ ላይ ባይሆን ጥሩ ነው። በውስጥ እናወራለን። ዛሬ ደውላለሁ ግን አውራ እስማ ግን ሂድ በቃ አሜን ውጪ እና ይችላል ሰላም ነው ሚኪ ሁላችሁም እኔ መናገር የፈለግኩት ነገር እኔ የመጀመሪያ ጊዜ ነው ያወቅኩት እንዳልሞቀች ማለት ለምን ዲኤንኤ ሲሉ የሆነ ነገር እንዳዘጋጁ ይታወቃል ሰዎቹ ማለት ነው። ስለዚህ አሁን ምንድን ነው እዚህ ጋር በየቀኑ እየተገባ አዳዲስ ኢንፎርሜሽን እየመጣ ነው፣ እየሰማን ነው። እነሱም እንደኛ ቲክቶክ እየተከታተሉ ነው። ስለዚህ እኛ እዚህ ጋር አንድ ኢንፎርሜሽን ሰምተን ወደ እነሱ በቀረብን ቁጥር እነሱ ደግሞ እያሸሹ መረጃ እየደበቁ ነው የሚገኙ። ስለዚህ የሆነ ግሩፕ ክሬት አድርጋቸዋል መሰለኝ። እዛ ላይ የሚመጡ ኢንፎርሜሽኖችን አንድ ላይ ተሰብስቦ የሆነ መፍትሄ የሆነ እርምጃ ቢወሰድ ይሻላል እንጂ እዚህ ጋር በየቀኑ እየመጣን ከላይ እንዲያለ ዛሬ እንደዚህ ተወራ ሲባል እነሱም ይሰማሉ፣ እያሸሹ ነው ያሉት ሰዎቹ። አሁን ባለፈው የሆነ የመን መጥቶ ነበረ አግዛቸዋለሁ ብሎ ነበር። አይመጣም እርግጠኛ ነኝ። ለምን ሰዎቹ እንደተባለው ብር አላቸው፣ እጃቸው ረጅም ነው፣ ምንም ነገር ማድረግ ይችላሉ። ስለዚህ እንደዚህ አይነት ነገሮችን በውስጥ ግሩፕ አላቸው። ሰማችሁ? እቺ ልጅ አሁን የመጠችው ከሀና ጋር የዛሬ 23 ቀን አብሮ ነበሩ። አንደኛ ነገር እቺ ኦሮሞ ናት፣ ጋላ ናት። ብሰማ ሜዳ አትናገርም ማለት ኦሮምኛ፣ አማርኛ ቲክቶክ ላይ ያለው ማህበረሰብ እንዳለ አማርኛ ብቻ ስለ ያኔ አማርኛ ቢፈልጓትም በአማርኛ ስለሚፈልጓት እቺ ጋላ ደግሞ ሄዳ አትናገርም። ሰማችሁ?
የዚህን ያህል ደንቆሮች ናቸው ነው ያሉኝና እነዚህ አማራና ኦሮሞ ቢታዩም እንኳን ለሷ ደግፋ ልታወራ አይደለም ትገላታለች ራሱ እንትን ቢሉ ማለት እሷ አማራ መሆኗን ብታቅ እቺ ደግሞ ኦሮሞ መሆኗን ብታቅ ያኔ ለግድያ ነው የሚፈላለጉት እንጂ ጭራሽ ሀናን እዛ ውስጥ አይቻለሁ ሀና እዛ ውስጥ አለች ብላ ልትናገር አይደለም ምን ልትላት ትችልም ብሎ ነው የናቃት እቺ ልጅ ማለት ነው። እቺ ልጅ እዛ ውስጥ እቺንም ለ9 ወር መጀመሪያ እንደውም እንደተናገረችው አዘርሮኝ ሞታለች ብሎ ነው ፎቶ አስነስቶ ለቤተሰብ የላከው ገባችሁ። ከዛን አሁን ነው ከወጣች ገና አሁን ስንት ነው ከ9 ወር አሰሯት ሞታለች ተብሎ ከዛን እንዴት ራሱ እንዳወጣት አይዶኖች ራሱ እነዚህ ምን አይነት አረመኔ ሰዎች እንደሆኑ አሁን እዚህ ሳውዲ ከገባች 23 ቀኗ ነው። የዛሬ 23 ቀን ከሀና ጋር ለመውጣት 9 ቀን ሲቀረኝ ከሷ ጋር ነበርኩኝ እያለች ነው። ጉር ጆራችሁን ከፍታችሁ ስሙ።